ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የሰርክል ኢኩዌሽን እንዴት አድርገን ማግኘት እንደምንችል ወይም ደግሞ እንዴት ዲስክራይብ እንደሚደረግ እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አክቲቪቲ 76 ሌትስ ቲንክ what are the set of all points in a plane which are at a distance of 5 units from the origin. ኦኬ በመጀመሪያ set of all points ሆኖ ማንኛውም ፖይንት ከኦሪጂን በ5 ዩኒት ርቀት ላይ የሚገኙትን እስኪ እንመልከታቸው። ከኦሪጂን ኦፍ the coordinate system ከዚህ በ5 ዩኒት ርቀት ወደዚህ 5 ወደዚህም 5 ከዚህ ወደ ፈለግነው ፖይንት ድሮው ብናደርግ የምናገኘው 5 ቢሆን እነኚህ ነጠብጣቦች በሙሉ ከዚህ ኦሪጂን ያላቸው ርቀት 5 ነው። እንደምትመለከቱት የሆነ ቅርጽ ሰጥቶናል። እነዛን ነጠብጣቦች በሙሉ ኮምፕሊት በማድረግ አሁን ሁሉም እዚህ መስመር ላይ በዚህ ክብ በሚመስለው ቅርጽ ላይ ያሉት ነጥቦች ከዚህ ፖይንት ያላቸው ርቀት ተመሳሳይ ነው፣ 5። ይሄ ምን አይነት ቅርጽ ነው የሰጠን? እዚህ ጋር ያገኘነው ቅርጽ በአማርኛው ክብ የምንለው ወይም ደግሞ በእንግሊዝኛው ሰርክል የሚባለውን ቅርጽ ነው የሚሰጡን። ስለዚህ ከተሰጠው ኦሪጂን ብለን ኮኦርዲኔት ሲስተም ኦሪጂን በ5 ዩኒት ርቀት ላይ ያሉት ሁሉንም ነጥቦች እንደዚህ ብናገናኝ የምናገኘው ሰርክል የምንለውን ፕሌን ፊገር ነው። እዚህ ጋር ፕሌን ፊገር ስንል በሁለት ልኬት ላይ መቀመጥ አለበት። እንግዲህ ቀደም ሲል ያየነው ምስል ሰርክል ነው ብለናል። ሰርክል ደግሞ የራሱ የሆነ መገለጫ ወይም ኢኩዌሽን የምንለው ሊኖረን ይገባል። ያ ኢኩዌሽን የምንለው ሌላ ጊዜ ከምናውቃቸው ኤሪያ ሰርከምፍራንስ ኦፍ ኤ ሰርክል ከምንላቸው የተለየ ነገር ነው። ሶ the equation of a circle is different from the formulas that are used to calculate the area or circumference of a circle። ስለዚህ ሰርከምፍራንስም ወይም ኤሪያን የአንድን ሰርክል ለማግኘት የተጠቀምንባቸው ኢኩዌሽኖች የተለየ ነው የሰርክል ኢኩዌሽን የምንለው። ሶ ይህን ኢኩዌሽን በብዙ መንገዶች እንጠቀምበታለን፣ ብዙ ቦታም እናገኘዋለን። this equation is across many problems of circle in coordinate geometry። የአንድ ሰርክል ኢኩዌሽን ሰርክሉ የቱ ጋር በኮኦርዲኔት ፕሌን ላይ እንዳረፈ የሚያሳይ መሆን አለበት። ሶ an equation of a circle represents the position of a circle in the Cartesian coordinate plane። ስለዚህ በካርቲያን ኮኦርዲኔት ፕሌን ላይ የቱ ጋር እንዳረፈ ሰርክሉ የሚገልጽ መሆን አለበት የሰርክል ኢኩዌሽን የምንለው። ሶ if we know the coordinates of center of circle and the length of its radius እንግዲህ የአንድን ሰርክል ኢኩዌሽን ዲስክራይብ ለማድረግ የሚያስፈልጉ ሁለት ኢምፖርታንት ነገሮች አሉ። አንደኛ የሰርክሉ ሴንተር ሲሆን ሌላኛው ደግሞ ሁለተኛው የሰርክሉ ሬዲየስ የምንለው። ስለዚህ የአንድ ሰርክል ሬዲየስ እና ሴንተሩ ከታወቀ ሰርክሉ በኮኦርዲኔት ፕሌን ላይ የቱ ጋር እንደተቀመጠና ምን አይነት ቅርጽ እንዳለው በተጨማሪም ኢኩዌሽኑ ምን እንደሆነም ማግኘት እንችላለን። So the equation of a circle represents all points that lay on the circumference of the circle። ስለዚህ የአንድ ሰርክል ኢኩዌሽን ምንድን ነው ማሳየት ያለበት? ሰርክሉ ላይ ያሉትን ፖይንቶች በሙሉ እነማን እንደሆኑ ማግኘት የምንችልበትን ዲስክሪፕሽን የሚሰጥ መሆን አለበት። definition of a circle: a circle is set of all points on a plane with fixed distance from a fixed point። ስለዚህ ሰርክል የምንለው ፕሌን ፊገር ሆኖ ከአንድ ፊክስድ ፖይንት በኩል ርቀት ላይ የሚገኙ ፊክስድ ዲስታንስ የተባለው ያ እኩል ርቀት መሆኑን የሚያመላክት ነው። በኩል ርቀት ላይ የሚገኙ ነጥቦችን በሙሉ የያዘ ነው ሰርክል ማለት። ያ ፊክስድ ፖይንት የምንለው የሰርክሉ ሴንተር ሲሆን ፊክስድ ዲስታንስ የምንለው ደግሞ የሰርክሉ ሬዲየስ ነው። So this fixed point is called the center of the circle and the fixed distance is the radius of the circle። ቀደም ሲል በሰራነው አክቲቪቲ ላይ ሴንተሩን ወይም የሆነ ፊክስድ የሆነ ፖይንት አድርገን የወሰድነው ኦሪጂን ነበረ። ከኦሪጂኑ በ5 ዩኒት ርቀት ላይ ያሉ ነጠብጣቦችን በሙሉ ወይም ነጥቦችን በሙሉ የያዘው ሰርክል ነው ብለናል። አሁን በዚህ ሰርክል ላይ እንደምታዩት እዚህ ጋር ነጥቡ ፊክስድ የሆነ ፖይንት ኦሪጂን ሲሆን ሁሉም ነጥቦች እዚህ ሰርክል ላይ ያረፉት በሙሉ ከዚህ ነጥብ ያላቸው ርቀት 5 ዩኒት ነው። ያ ደግሞ ሬዲየስ ኦፍ ዘ ሰርክል እንለዋለን። 5 ዩኒት ሴንተሩ ኦሪጂን ላይ ነው። የአንድ ሰርክል ኢኩዌሽን በተለያየ መንገድ ሊገለጹ ይችላሉ። ስለዚህ we do have different forms of equation of a circle and an equation of a circle represents the position of a circle on the Cartesian plane ብለናል። ቀደም ሲል የአንድ ሰርክል ኢኩዌሽን ምንድን ነው የሚያመለክተው? ሰርክሉ በካርቲያን ኮኦርዲኔት ፕሌን ላይ የቱ ጋር እንዳለ የሚያመላክት ነው።
ኤንድ ሰርክልን ድሮ ማድረግ ብንፈልግ የምናደርገው ምንድነው? መጀመሪያ ሴንተሩን ማወቅ አለብን። ሌላው ሬዲየስ። ስለዚህ ሬዲየሱን ካወቅን ስለዚህ ማንም ሰው ፒስ ኦፍ ፔፐር ቢኖረው ለምሳሌ እዚህ ጋር ሴንተር ይሄን ደግሞ የራዲየሱ ወይም ርዝመቱ ነው ብንል በዚህ መንገድ አንድን ሰርክል እንደዚህ አድርገን ድሮው ልናደርገው እንችላለን። ስለዚህ በኩል ርቀት ላይ ያሉ ነጥቦችን እንደዚህ በማገናኘት ሰርክሉን እንደዚህ ድሮ ማድረግ እንችላለን። የአንድ ሰርክል ኢኩዌዥን ከተሰጠን ከዛ በመነሳት የሰርክሉን ሴንተር ማግኘት ይቻላል። ሬዲየሱንም እንደዚሁ ማግኘት እንችላለን። ያን ካገኘን በኋላ በቀላሉ በካርቲዚያን ኮኦርዲኔት ፕሌን ሰርክሉን መሳል ይቻላል። ሶ ዩዚንግ ዘ ኢኩዌዥን ኦፍ ኤ ሰርክል ዋንስ ዊ ፋይንድ ዘ ኮኦርዲኔትስ ኦፍ ዘ ሴንተር ኦፍ ሰርክል ኤንድ ኢትስ ሬዲየስ ዊል ቢ ኤብል ቱ ድሮው ዘ ሰርክል ኦን ዘ ካርቲዚያን ኮኦርዲኔት ፕሌን። ስለዚህ ከኢኩዌዥኑ በመነሳት የሰርክሉን ሴንተር ካገኘን ሬዲየሱን የምናቅ ከሆነ ይህን ርዝመት የምናቅ ከሆነ በቀላሉ የሰርክሉን በቀላሉ መሳል ይቻላል። እንደምትመለከቱት ያው ሬዲየሱ አለን፣ ሴንተሩን እናውቃለን። እንዲህ አድርገን ይችን መስመር ተከትለን ሮቴት ማድረግ ነው። ፊክስ አድርገን ከዚህ በኋላ እዚች ላይ ፊክስ ካደረግን በኋላ ሮቴት ብናደርግ ይህን ሰርክል ይሰጠናል። የአንድን ሰርክል ኢኩዌዥን ዲስክራይብ የምናደርግባቸው የተለያዩ ፎርሞች አሉን። በዋናነት የሚታወቁት አንደኛው ስታንዳርድ ፎርም የምንለው ሲሆን ሌላኛው ደግሞ ጀነራል ፎርም ኦፍ ኢኩዌዥን ኦፍ ኤ ሰርክል ነው። ስለዚህ ስታንዳርድ ፎርም ምን አይነት ነው የሚለውን እና ጀነራል ፎርም ምን አይነት ነው የሚለውን እንመለከታለን። በመጀመሪያ ስታንዳርድ ፎርም ኦፍ ኢኩዌዥን ኦፍ ኤ ሰርክል ወይም ስታንዳርድ ኢኩዌዥን ኦፍ ኤ ሰርክል የምንለው እንመልከት። ይህ መነሻ ሀሳቡ ምንድን ነው? አንድ ሰርክል የምንለው ፊገር ፊክስድ የሆነ ሴንተር አለው እና ፊክስድ የሆነ ሬዲየስ አለ። ሶ ኢት ቴክስ ኦል ፖይንትስ ኦር ኮንቴንስ ኦል ፖይንትስ which have equal distance from the fixed center and that equal distance is what's called the radius. ስለዚህ a circle is a closed curve that is drawn from a fixed point called the center in which all points on the curve having the same distance from the fixed center point. ስለዚህ ከሴንተር ፖይንት በኩል ርቀት ላይ የሚገኙ ነጥቦችን በሙሉ በመያዝ የሚታወቅ ነው ይህ ሰርክል ማለት። የሰርክሉን ሴንተር ሲ ኤች ኬ ኮኦርዲኔቱ ነው ብንልና ሬዲየሱን ደግሞ ለሰይ አር ነው ብንል ሶ ሬዲየሱ አር ሴንተሩ ደግሞ ኤች ኬ ነው ብለን ወስደናል። አንድ ነጥብ በኤክስ ዋይ ኮኦርዲኔት ሲስተም ላይ ወይም ካርቲዚያን ኮኦርዲኔት ሲስተም ላይ ያለ ነጥብ እዚህ ሰርክል ላይ አለ ማለት የምንችለው ወይም የሰርክሉ አካል ነው ማለት የምንችለው የዛ ነጥብ ርቀት ከሴንተሩ ምን ያክል ሲሆን ነው? አር የሚያክል እርዝመት ሲኖረው ብቻ ነው። So let's take an arbitrary point x, y from the Cartesian coordinate plane. ስለዚህ ከካርቲዚያን ኮኦርዲኔት ፕሌን x, y የተባለ ፖይንት ወስደናል። ይህ ፖይንት x, y ሰርክሉ ላይ ነው ማለት የምንችለው በዚህ ፖይንት እና በሴንተሩ መካከል ያለው ርቀት r ከሆነ ብቻ ነው። ያን ርቀት ደግሞ የምናሰላው እንዴት አድርገን ነው? ኦኬ x ሲቀነስ h ስኩዌርድ ሲደመር y ሲቀነስ k ስኩዌርድ አንደር ስኩዌር ሩት ስንት መምጣት አለበት? አር መምጣት አለበት። ሁለቱንም ሳይድ ስኩዌር ብናደርገው ይሄ ራዲካል ይጠፋል፣ ይሄኛው አር ስኩዌርድ ይሆናል። በመሆኑም የምናገኘው ሪዛልት ኤክስ ማይነስ ኤች ስኩዌርድ ሲደመር ዋይ ማይነስ ኬ ስኩዌርድ እኩል ይሆናል አር ስኩዌርድ አገኘን። እዚህ ላይ የምትመለከቱት ኤች የሴንተሩ ኤክስ ኮኦርዲኔት ሲሆን ኬ ደግሞ የሴንተሩ ዋይ ኮኦርዲኔት ነው። ስለዚህ ማንኛውም ፖይንት ኤክስ ኮማ ዋይ የሰርክሉ አካል እንዲሆን ኤክስ ሲቀነስ ኤች ስኩዌርድ ሲደመር ዋይ ማይነስ ኬ ስኩዌርድ ዌር ኤክስ እና ዋይ የምንላቸው ኤክስ እና ዋይ ኮኦርዲኔት ናቸው የማንኛውም ፖይንት። ይሄ ሪዛልት ከማጋ እኩል መሆን አለበት? ከአር ስኩዌርድ ጋር እኩል መሆን አለበት። ይሄን ነው እንግዲህ ስታንዳርድ ኢኩዌሽን ኦፍ ኤ ሰርክል የምንለው። ዴርፎር ዘ ኢኩዌሽን ኦፍ ኤ ሰርክል ዊዝ ኤች ኬ ሴንተሩ ኤች ኬ የሆነ እና ሬዲየሱ አር የሆነ ይህን ያክል ሬዲየስ ቢኖረው then the equation is given by x minus h squared plus y minus k squared equal to r squared ይሆናል። Example 1. Find the equation of the circle whose center and radius are given as follows. ወይም ከዚህ ቀጥሎ የሰጡትን ሴንተርና ሬዲየስ በመጠቀም የሰርክሉን ኢኩዌሽን አግኙን የተባል ነው። ሶ ሴንተሩ 3 4 ነው፣ ሬዲየሱ ደግሞ 2። ቀደም ሲል ባየነው በስታንዳርድ ፎርም ኦፍ ኢኩዌሽን ኦፍ ሰርክል መሰረት የአንድ ሰርክል ሴንተር ኮኦርዲኔቶቹ ኤች ኬ ቢሆኑና ሬዲየሱ አር ቢሆን በዚህ መሰረት ማስቀመጥ እንችላለን። ኤክስ ማይነስ ኤች ስኩዌርድ ሲደመር ዋይ ማይነስ ኬ ስኩዌርድ እኩል ይሆናል አር ስኩዌርድ ብለን እዚህ ጋር አሁን ሴንተሩ ይሄ ኤች ይሄ ኬ ነው። ስለዚህ ኢኩዌሽኑ በቀጥታ ኤክስ ሲቀነስ ኤች የተባለው 3 ነው
ስኩዌርድ እናደርገዋለን ሲደመር ዋይ ሲቀነስ 4 እንግዲህ የኬ ቫልዩ ነው ስኩዌር እናደርጋለን። ይህንን 2 ስኩዌርድ ማለት እንግዲህ 4 ስለሚሆን ኤክስ ማይነስ 3 ስኩዌርድ ሲደመር ዋይ ማይነስ 4 ስኩዌርድ እኩል ይሆናል 2 ስኩዌርድ 4 ይመጣል። ቢ ላይ የሰጠን ሴንተሩ ደግሞ 4 ኮማ ኔጌቲቭ 2 ስለሆነ ኮኦርዲኔቱ ኤች 4 ይሆናል ኬ ኔጌቲቭ 2። ስለዚህ ይህን ኢኩዌሽን አፕላይ በማድረግ የሰርክሉ ኢኩዌሽን ምን ይመጣል? ኤክስ ማይነስ 4 ስኩዌርድ ሲደመር ዋይ ማይነስ ኔጌቲቭ 2 ስኩዌርድ እኩል ይሆናል 5 ሬዲየሱ 5 ስለሆነ እሱን ስኩዌር እናደርገዋለን። ከዚህ የምናገኘው ሪዛልት ኤክስ ማይነስ 4 ስኩዌርድ ሲደመር ዋይ ፕላስ 2 ስኩዌርድ እኩል ይሆናል 5 ስኩዌር ሲደረግ 25 ይሰጠናል። ኢኩዌሽን ኦፍ ኤ ሰርክል ዌን ዘ ሴንተር ኢዝ ዘ ኦሪጂን። እንግዲህ የአንድ ሰርክል ኢኩዌሽን ሴንተሩ ኦሪጂን ከሆነ እና ሬዲየሱ ሌትስ ሴይ አር ነው ብንል የዚህ ሰርክል ኢኩዌሽን ምን ይመስላል? እሱን እንመልከት። ሴንተሩ ኦሪጂን ስለሆነ ቀደም ሲል ኤች ኮማ ኬ የነበረው አሁን 0 ሆኗል ማለት ነው። ሶ በስታንዳርድ ፎርም መሰረት እንደምናውቀው ኤክስ ማይነስ ኤች ስኩዌርድ ሲደመር ዋይ ማይነስ ኬ ስኩዌርድ እኩል ይሆናል አር ስኩዌርድ ነበረ። ይህ ስታንዳርድ ኢኩዌሽን ኦፍ ሰርክል ነው። እዚህ ላይ ግን ኤችም 0 ኬም 0 ስለሆኑ የምናገኘው ሪዛልት ኤክስ ማይነስ 0 ስኩዌርድ ሲደመር ዋይ ማይነስ 0 ስኩዌርድ እኩል ይሆናል አር ስኩዌርድ ይሆናል። እዚህ ጋር ደግሞ 0 መቀነስ ምንም ፋይዳ ስለሌለው ኤክስ ስኩዌርድ ማለት እንችላለን። ሶ ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ እኩል ይሆናል አር ስኩዌርድ አገኘን ማለት ነው። አሁን ሴንተሩ ኦሪጂን ላይ የሆነ እና ሬዲየሱ አር የሆነ ሰርክል ኢኩዌሽኑ ይህን ይመስላል። ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ኢኳል ቱ አር ስኩዌርድ። ወይም ደግሞ ይህን በሌላ መንገድ መግለጽ እንችላለን። አሁን ዲስታንስ ስለሆነ የምናወራው ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ኢኳል ቱ አር ስኩዌርድ ሆነ ማለት የሁለቱንም ስኩዌር ሩት ብንፈልግ የምናገኘው ሪዛልት ስኩዌር ኦፍ ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ እኩል ይሆናል አር ይሆናል። እዚህ ጋር አር እንግዲህ የሰርክሉ ሬዲየስ ሲሆን ኤክስ እና ዋይ ሪፕሬዘንት የሚያደርጉት ደግሞ ሰርክሉ ላይ ያለን ማንኛውም ፖይንት ኤክስ እና ዋይ ኮኦርዲኔት ነው። ናው ኮንሲደር አን አርቢትራሪ ፖይንት ፒ። እዚህ ጋር ፒ ኮኦርዲኔቱ ኤክስ ኮማ ዋይ የሆነ ሰርክል ላይ ያለ ፖይንት ነው። ኤን ሌት ኤ ቢ ሬዲየስ ኦፍ ሰርክል ዊች ኢዝ ኢኳል ቱ ኦፒ። ይሄ ሬዲየሱ ነው ብንል ኦፒ የተባለው ሴግመንት ርዝመት ነው። we know that the distance between the point x, y and the origin 0, 0 is simply a። ስለዚህ ያን ዲስታንስ ደግሞ ዲስክራይብ የምናደርግበት ፎርሙላ አለን። ይሄ ኮኦርዲኔቱ 0 ስለሆነ x ማይነስ 0 ስኩዌርድ ፕላስ y ማይነስ 0 ስኩዌርድ አንደር ስኩዌር ሩት ኢዝ ኢኳል ቱ ዲስ ዲስታንስ፣ ያ ደግሞ a ነው። ሁለቱንም ሳይድ እዚህ ጋር ያለውን ስኩዌር በማድረግ እንደምትመለከቱት ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ እኩል ይሆናል ኤ ስኩዌርድ እናገኛለን። Therefore, the equation of a circle with center at the origin is x squared plus y squared equal to a squared። ቀደም ሲል ያገኘነውም ይህን አይነት ሪዛልት ነበረ። Example 2, let's try to find a circle whose center is at the origin and radius equal to 6 units። አሁን ሴንተሩ ኦሪጂን ነው ስለተባለ የሴንተሩ ኮኦርዲኔት 0 ነው፣ ሬዲየሱ ደግሞ 6 ነው ተብለናል። ስለዚህ ቀደም ሲል ባየነው ፎርሙላ መሰረት የዚህ ሰርክል ኢኩዌሽን ምንድነው የሚሆነው? ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ኢኳል ቱ 6 ስኩዌርድ። ይሄ ደግሞ ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ እኩል ይሆናል 6ን ስኩዌር ስናደርገው የምናገኘው ሪዛልት 36 ይሆናል። ኤግዛምፕል 3 show the point 6, 8 is on the circle with equation x squared plus y squared equal to 100። ይሄ ፖይንት እንግዲህ ሰርክሉ ላይ ከሆነ በኤክስ ቦታ 6ን በዋይ ቦታ ደግሞ 8ን ብናስገባ የምናገኘው ሪዛልት ከዚህ ጋር እኩል መምጣት አለበት፣ ወይም ይህን ኢኩዌሽን ሰስፋይ ማድረግ አለበት። ስለዚህ ኤክስን ስኩዌር እናድርግ። ያ ማለት 6 ነው በዚህ ኬስ 6 ስኩዌር ሲደመር ዋይ 8 ነው፣ እሱን ስኩዌር እናደርጋለን። የምናገኘው ሪዛልት 6 ስኩዌር ሲደረግ 36 ሲደመር 8 ስኩዌር ሲደረግ 64። የዚህ ድምር 36 ሲደመር 64 100 መጣ። ስለሆነም እዚህ ጋር የተሰጠው ፖይንት 6 8 እዚህ ሰርክል ላይ ነው ማለት ነው። ኤክሰርሳይዝ 7 10 እንመለከታለን። በዚህ ኤክሰርሳይዝ የምንመለከተው ከስታንዳርድ ፎርም ኦፍ ኢኩዌሽን ኦፍ ሰርክል ጋር የተገናኙ ጥያቄዎችን ይሆናል። እነኚህን ጥያቄዎች አብረን እናያለን። የመጀመሪያው ጥያቄ
ፋይንድ ስታንዳርድ ፎርም ኦፍ ኢኩዌሽን ኦፍ ሰርክል ዊዝ ሴንተር ሲ ኤንድ ራዲየስ አር ሬስፔክቲቭሊ ይለናል። ከዚህ ቀጥሎ ያሉት እንግዲህ ሰርክሉ ሴንተር እና ሬዲየስ ተሰጥተውናል። ያንን መሰረት በማድረግ የሰርክሉን ስታንዳርድ ኢኩዌሽን እናገኛለን ማለት ነው። ሶ እዚህ ጋር ሲ 2 -3 ማለት ምንድን ነው? ይሄ ሴንተሩ ነው። አር ደግሞ ሬዲየስ ነው 3። ስታንዳርድ ፎርም ኦፍ ኢኩዌሽን ኦፍ የሰርክል የምንለው የሚመስለው ኤክስ ማይነስ ኤች ስኩዌድ ሲደመር ዋይ ማይነስ ኬ ስኩዌድ እኩል ይሆናል አር ስኩዌድ ብለን የገለጽነው ነው። ከዚህ በፊት ኤክስ ማይነስ ኤች ስኩዌድ ፕላስ ዋይ ማይነስ ኬ ስኩዌድ ኢኳል ቱ አር ስኩዌድ ስንል ኤች እና ኬ የሴንተሩ ኤክስ እና ዋይ ኮኦርዲኔት መሆናቸውን ስላየን አሁን የሲ ኤች ያለው 2 ኬ የሚባለው ደግሞ -3 መሆኑን መገንዘብ ይኖርብናል። አር ያው ሬዲየሱ ስለሆነ እሱን ስኩዌር እናደርጋለን እዚህ ጋር። በመሆኑም ከዚህ የምናገኘው ኤክስ ማይነስ አሁን ኤች 2 ነው ስኩዌር እናደርገዋለን ሲደመር ዋይ ማይነስ ኬ ደግሞ -3 ስለሆነ እሱን እንወስዳለን ስኩዌር እናደርገዋለን። ከዚህ የምናገኘው ሪዛልት 3 ስኩዌርድ መሆን አለበት። ይህ ማለት ደግሞ ኤክስ -2 ስኩዌርድ ሲደመር ዋይ -3 ማለት +3 ማለት ስለሆነ እንዲህ እናደርገዋለን ኢኳል ቱ 3 ስኩዌርድ። 3 ስኩዌርድ ያው እንዳለ እንዲህ ማስቀመጥ እንችላለን፣ ወይም ደግሞ 3 ስኩዌርድ 9 ስለሆነ 9 ብለን እናስቀምጠው እንችላለን። therefore x minus 2 squared plus y plus 3 squared equal to 3 squared is the standard form of equation of the circle with center C and radius r። ቢ ላይ ደግሞ የሰርክሉ ሴንተር ሲ -7 ሲሆን ሬዲየሱ 4 ተሰጥቶናል። ስታንዳርድ ፎርም ስንል እንግዲህ እንዴት ነው መጻፍ ያለበት? ኤክስ ማይነስ ኤች ስኩዌርድ ሲደመር ዋይ ማይነስ ኬ ስኩዌርድ እኩል ይሆናል አር ስኩዌርድ ነው። እዚህ ጋር ኤች -7 ነው፣ ኬ ደግሞ 4። ስለዚህ -7 እዚህ ውስጥ ይገባል፣ 4 እዚህ ውስጥ፣ አር ደግሞ 4 ስለሆነ እዚህ ውስጥ ሰብስቲዩት እናደርጋለን። ከዛ የምናገኘው ኤክስ ማይነስ -7 ይህ ስኩዌር ይደረጋል ሲደመር ዋይ ማይነስ ኬ 4 ነው፣ ይህን ስኩዌር እናደርጋለን። ከዛ አር 4 ስኩዌር therefore ኤክስ ማይነስ -7 ኤክስ ፕላስ 7 ይሆናል። ይህ ስኩዌር ይደረጋል ሲደመር ዋይ ማይነስ 4 ስኩዌርድ ኢኳልስ 4 ስኩዌርድ። ሶ ይሄን የሚመስል ኢኩዌሽን እናገኛለን። ይህ እንግዲህ ሴንተሩ ይሄ የሆነ ሬዲየሱ ደግሞ 4 የሆነ ሰርክል በስታንዳርድ ፎርም ኢኩዌሽኑ ሲቀመጥ ነው። ሲ ላይ የተሰጠን ሴንተሩ 0 ይሄ ማለት ነው ሴንተሩ ኦሪጂን ላይ ነው ያለው ማለት ነው፣ ኦሪጂን ኦፍ ዘ ኮኦርዲኔት ሲስተም። ስለዚህ 0 በሚሆንበት ጊዜ ስታንዳርድ ፎርሙ ምን አይነት ቅርጽ እንዳለው እናውቃለን። ሌላው ሬዲየስ ተሰጥቶናል። ሬዲየሱ ራዲካል ኦፍ 10 ነው። የአንድ ሰርክል ሴንተሩ ኦሪጂን ኦፍ ዘ ኮኦርዲኔት ሲስተም ከሆነ እንዴት ነበር የምናስቀምጠው? ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ እኩል ይሆናል አር ስኩዌርድ ብለን እናስቀምጠዋለን። በዚህ መሰረት አሁን የተሰጠን ሰርክል ሴንተሩ ኦሪጂን ኦፍ ዘ ኮኦርዲኔት ሲስተም ወይም ካርቲያን ኮኦርዲኔት ሲስተም ኦሪጂን ላይ ስላረፈ 0 በመሆኑ ይህን ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ እኩል ይሆናል አር ስኩዌርድ ብለን እናስቀምጠዋል። አሁን አር ራዲካል 10 በመሆኑ ይሄ ምን ይሆናል? ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ እኩል ይሆናል ራዲካል 10 ስኩዌርድ። ይሄ ማለት ደግሞ ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ እኩል ይሆናል 10 እናገኛለን። ሁለተኛ ጥያቄ ፋይንድ ዘ ሴንተር ኤንድ ሬዲየስ ኦፍ ዘ ፎሎዊንግ ሰርክልስ ይለናል። እንግዲህ ከዚህ ቀጥሎ የሰርክሎቹ ኢኩዌሽን ተሰጥቶናል። የተሰጠን ኢኩዌሽን መሰረት በማድረግ የሰርክሉ ሴንተር እና ሬዲየስ እንፈልጋለን። የመጀመሪያው ኤ ላይ ኤክስ ማይነስ 2 ስኩዌርድ ፕላስ ዋይ ማይነስ 5 ስኩዌርድ ኢኳል ቱ 72 ይለናል። እዚህ ጋር ይሄን መሰረት አድርገን እንዴት ነው ሴንተሩን የምናገኘው? ሴንተሩ ዲስክራይብ ለማድረግ ስታንዳርድ ፎርም ኦፍ ኢኩዌሽን ኦፍ የሰርክልን መሰረት ማድረግ ተገቢ ነው። እዚህ ጋር ስታንዳርድ ፎርም የምንለው እንደምትመለከቱት ኤክስ ማይነስ ኤች ስኩዌርድ ፕላስ ዋይ ማይነስ ኬ ስኩዌርድ ኢኳል ቱ አር ስኩዌርድ የምንለው። እዚህ ላይ ሴንተሩ ኤች እና ኬ፣ ኤክስ ኮኦርዲኔቱ ኤች፣ ዋይ ኮኦርዲኔቱ ደግሞ ኬ ይሆናል። ሬዲየሱ እዚህ ጋር የምናገኘው ቁጥር ነው። አር ስኩዌርድ ተብሎ መጻፍ አለበት ማለት ነው ይሄ ነገር። ስለዚህ እዚህ ጋር የተሰጠንን ኢኩዌሽን ወደዚህ ቅርጽ እንቀይረውና ከዛ ኤች እና ኬን ለማግኘት እንሞክራለን። ያ ማለት ኤቹ ኤክስ ኮኦርዲኔት፣ ኬው ደግሞ ዋይ ኮኦርዲኔት ኦፍ ዘ ሴንተር ኦፍ ዘ ሰርክል ይሆናል። አሩ ደግሞ ሬዲየስ ይሆናል ማለት ነው። ሶ የተሰጠንን ኢኩዌሽን እንዲህ አድርገን ጻፈው። ኤክስ ሲቀነስ 2 ስኩዌርድ ሲደመር ዋይ ሲቀነስ 5 ስኩዌርድ፣ እስከዚህ ችግር የለበትም። ከዛ 72 ነው ያለን። ስለዚህ ራዲካል ኦፍ
72 ስኩዌር አድርገን መጻፍ አለብን ማለት ነው። ያው ራዲካል ኦፍ 72 ፈርዘር ሲምፕሊፋይ ልናደርገው እንችላለን። ይሄ ማለት ኤክስ ማይነስ 2 ስኩዌር ሲደመር ዋይ ማይነስ 5 ይህም ስኩዌር ይደረጋል እኩል ይሆናል 6 ራዲካል 2 ስኩዌር ይሆናል። በዚህ መሰረት በኤችቲዩ የተቀመጠው 2 ነው። በኬቲዩ የተቀመጠው ደግሞ 5 ነው። በአር እዚህ ጋር ስኩዌር ስለሆነ በሱቲዩ የተቀመጠው ራዲካል 72 ወይም ደግሞ 6 ራዲካል 2 ብለን እንወስደው የምንችለው ቁጥር ነው። ያ ሬዲየስ ይሆናል። በመሆኑም የሰርክሉ ሴንተር ሲ ብንለው 2 5 ሲሆን ሬዲየሱ ደግሞ ሬዲየስ አር እኩል ይሆናል 6 ራዲካል 2 ወይም ደግሞ ራዲካል 72 ብለን ብንጽፈው ችግር የለውም። አሁንም ሴንተርና ሬዲየስ እንድናገኝ ነው የተጠየቅነው። የሰርክሉ ኢኩዌሽን ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ኢኳል ቱ 100 ይላል። እዚህ ጋር እንደምትመለከቱት ኤክስ ማይነስ ሳምቲንግ ስኩዌርድ ፕላስ ዋይ ማይነስ ሳምቲንግ ስኩዌርድ ተብሎ አልተጻፈም። ይሄ የሚያሳየው ምንድን ነው? ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ኢኳል ቱ የሆነ ቁጥር ፖዚቲቭ የሆነ ከሰጠን ይሄ ሰርክል ሴንተሩ ኦሪጂን ላይ ነው ያለው ማለት ነው። ኦሪጂን በመሆኑ ሴንተሩ ኮኦርዲኔት 0 0 ይሆናል። ሬዲየሱን በቀጥታ ማግኘት እንችላለን ከዚህ የአንድ ሰርክል ሴንተሩ ኦሪጂን ላይ ከሆነ ኦሪጂን ኦፍ ኮኦርዲኔት ሲስተም እና ሬዲየሱ አር ከሆነ ኢኩዌሽኑ በዚህ መንገድ እንደሚጻፍ እናውቃለን። ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ ኢኳል ቱ አር ስኩዌርድ። ስለዚህ እዚህ ጋር የተቀመጠው ይህን የሚመስል ነገር ስለሆነ በመጀመሪያ አርን ለማግኘት እንሞክር። ሌሎቹ ላይ ችግር የለብንም። ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ እዚህ ጋር ስላለ ያው አንድ አይነት ነው። በዚህ በኩል ግን 100 ነው። ስለዚህ 100ን የሆነ ቁጥር ስኩዌር አድርጎ መጻፍ ተገቢ ስለሆነ እንደዛ እናደርጋለን። በዚህ መሰረት ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ኢኳል ቱ 100 የተባለው ምን ማለት ነው? ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ እኩል ይሆናል 10 ስኩዌርድ ይሆናል። ስለዚህ ከዚህ በመነሳት ይሄ ሰርክል ሴንተሩ ኦሪጂን ላይ የሆነ ሬዲየሱ ደግሞ 10 ነው ማለት እንችላለን። ዴርፎር ሴንተሩ ኦሪጂን ነው ስለተባለ ምን እናድርገዋለን? ኮኦርዲኔቱን 0 0 ሬዲየስ ደግሞ ሬዲየስ አር እኩል ይሆናል 10 አድርገን እናስቀምጠዋለን። ሲ ላይ ደግሞ የሰጠን ሰርክል ኢኩዌሽን እንደምትመለከቱት ኤክስ ፕላስ 1 ስኩዌርድ ፕላስ ዋይ ስኩዌርድ ኢኳል ቱ 32 ይላል። የዚህን ሰርክል ሴንተርና ሬዲየስ ለማግኘት ወደ ስታንዳርድ ፎርም መቀየር የግድ ይለናል። ስለዚህ ይሄ ነው ስታንዳርድ ፎርማችን። የተሰጠው ኢኩዌሽን ይህን እንዲመስል አድርጎ መጻፍ ይኖርብናል። ይህን ካገኘን ኤች ኮማ ኬ ኮኦርዲኔቱ የሆነ ሴንተር ይኖረናል። አር ደግሞ ሬዲየሱ ይሆናል ማለት ነው። ስለዚህ ይህን ወደዚህ እንቀይረው። ይህን ለማድረግ ምንድን ነው የምናደርገው? ኤክስ ሲደመር 1 ስኩዌድ ሲደመር ዋይ ሲቀነስ 0 ስኩዌድ ብንለው ዋይ ስኩዌድ ማለት ስለሆነ እኩል ይሆናል 32። ስለዚህ 32ን ራዲካል ኦፍ 32 ስኩዌድ ብለን መጻፍ እንችላለን። ይሄ ማለት ደግሞ ኤክስ ሲቀነስ ማይነስ 1 ስኩዌድ ሲደመር ዋይ ማይነስ 0 ስኩዌድ እኩል ይሆናል ራዲካል ኦፍ 32 ማለት 4 ራዲካል 2 ዘሆል ስኩዌድ ተብሎም ሊጻፍ ይችላል። አሁን እዚህ ጋር እንደምትመለከቱት በኤች ቦታ ያለው ኔጌቲቭ 1 ነው። በኬ ቦታ ያለው ደግሞ 0 ነው። በአር ቦታ የምናገኘው 4 ራዲካል 2 ወይም ራዲካል 32 ነው ማለት ነው። በመሆኑ የሰርክሉ ሴንተር ሲ ምን ይሆናል? አሁን ኤች ኬ የምንለው ኔጌቲቭ 1 ኮማ 0 ይሆናል። ሬዲየስ ደግሞ የዚህ ሬዲየስ አር እኩል ይሆናል 4 ራዲካል 2 ይሆናል ማለት ነው። ሶስተኛው ጥያቄ show the point minus 12 comma 5 is on the circle with equation x squared plus y squared equal to 169 ይላል። እዚህ ላይ እንድናረጋግጥ የተጠየቅነው ምንድን ነው? የዚህ ፖይንት ኮኦርዲኔቱ ኔጌቲቭ 12 5 የሆነው ፖይንት እዚህ ሰርክል ላይ ነው የሚለውን ቼክ አድርጉን የተባልነው። ስለዚህ ይህን ቼክ ለማድረግ ምንድን ነው የምናደርገው? በቀጥታ ኤክሱ ይሄ ቢሆን ዋዩ ደግሞ ይሄ ቢሆን ኤግዛክትሊ 169 ይመጣል ወይስ አይመጣም የሚለውን ወይም ደግሞ ይህን ስቴትመንት ወይም ይህን ኢኩዌሽን ሳትስፋይ ያደርጋል ወይስ አያደርግ የሚለውን ቼክ ማድረግ ነው የኛ ስራ። አሁን የተሰጠን ኢኩዌሽን ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ኢኳል ቱ 169 ነው የሚለው። ሶ ኤክሱ ኔጌቲቭ 12 ይህን ስኩዌር እናደርገዋለን ሲደመር ዋዩ 5 ነው። ይሄ ስኩዌር ይደረጋል ቼክ እናደርገዋለን ከ169 ጋር እኩል ይሆናል ወይስ አይሆንም የሚለውን። አሁን በግራ በኩል ያለውና በቀኝ በኩል ያለው እኩል ካልመጣ ስህተት አለ ማለት ነው። ኔጌቲቭ 12 ስኩዌር ሲደረግ 144 ይመጣል። ሲደመር 5 ስኩዌር ስናደርገው 25። ይሄ
አጌንስት 169 ቼክ ይደረጋል። ሶ ከዚህ የምናገኘው ሪዛልት 144 ሲደመር 25 169 ይሄ ከ169 ጋር እኩል ነው። በመሆኑም ትክክል አገኘን። ዴርፎር ምን ማለት እንችላለን? ዴርፎር ዲስ ፖይንት ኢዝ ኦን ደ ሰርክል። ቀደም ሲል ስታንዳርድ ኢኩዌዥን ኦፍ ኤ ሰርክል የሚል አይተናል፣ ወይም ስታንዳርድ ፎርም ኦፍ ኢኩዌዥን ኦፍ ኤ ሰርክል። አሁን ደግሞ ጀነራል ፎርም ኦፍ ኢኩዌዥን ኦፍ ኤ ሰርክል የሚባለውን እንመለከታለን። እዚህ ላይ እንግዲህ ጀነራል ፎርም ኦፍ ኢኩዌዥን ኦፍ ኤ ሰርክል የምንለው አጠቃላይ ይህን የሚመስል ቅርጽ ያለው ነው። ሶ ኢት ኢዝ ኤክስፕረስድ አስ ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ፕላስ ኤል ኤክስ ፕላስ ኤም ዋይ ፕላስ ኤን ኢኳል ቱ 0። እዚህ ጋር ኤል ኤም እና ኤን የምንላቸው ቁጥሮች ናቸው። ሌሎቹ ኤክስ ዋይ ያው ቬሪያብልስ ናቸው። ማንኛውንም ቁጥር ለኤክስ እና ዋይ መጠቀም ይችላል አስፋራስ የሰርክሉ ላይ ያረፉ ፖይንቶች ኮኦርዲኔት እስከሆኑ ድረስ። አሁን እዚህ ላይ ትልቁ ጥያቄ ምንድን ነው? ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ኤል ኤክስ ፕላስ ኤም ዋይ ፕላስ ኤን ኢኳል ቱ 0 የምንለው ቀደም ሲል ካየነው ኢኩዌሽን ጋር ተመሳሳይ ነው ወይስ አይደለም? ካልሆነ የሰርክልን ኢኩዌሽን ዲስክራይብ አያደርግም ማለት ነው። ስለዚህ ወደ ቅድሙ መቀየር የሚችል መሆን አለበት ይህ ነገር። አሁን ኮምፕሊቲንግ ዘ ስኩዌር ሜትድ በመጠቀም እዚህ ጋር የተሰጠንን ጀነራል ፎርም ኦፍ ኢኩዌሽን ኦፍ ኤ ሰርክል ወደ ስታንዳርድ ፎርም ለመቀየር እንሞክር። ይህን ለማድረግ እንዲያስችለን በመጀመሪያ አንድ አይነት ተርሞችን ወይም ተመሳሳይ አይነት variable የያዙትን ወደ አንድ ቦታ እናመጣለን። እዚህ ጋር ኤክስ ስኩዌርድ አለን፣ እዚህ ጋር ኤል ኤክስ አለ፣ እነሱ አንድ ላይ ይሆናሉ። ዋይ ስኩዌርድ እና ኤም ዋይ በአንድ ላይ እናስቀምጣቸዋለን። ይሄ ኤን ኮንስታንት ስለሆነ ወደ ሌላኛው ሳይድ ሙቭ እናደርገዋለን። ዴርፎር እዚህ ጋር ኤክስ ስኩዌርድ ሲደመር ኤል ኤክስ ይህን ብራኬት ውስጥ እናስቀምጠው ሲደመር ዋይ ስኩዌርድ ሲደመር ኤም ዋይ እኩል ይሆናል ማይነስ ኤን። እዚህ ጋር ምንድን ነው ያደረግነው? ኤንን ወደ ሌላኛው ሳይድ ሙቭ አደረግነው፣ ወይም ደግሞ ማይነስ ኤን በሁለቱም በኩል በመቀነስ ማይነስ ኤን በዚህኛው አፒር እንዲያደርግ አደረግን። ሌሎቹ ከዚህ የተገኙ ናቸው። አሁን ኮምፕሊቲንግ ዘ ስኩዌር አፕላይ ብናደርግ ይሄ ወደ ፐርፌክት ስኩዌር ለመቀየር የምናደርገው ምንድን ነው? ኤክስ ስኩዌርድ ሲደመር ኤል ኤክስ እሱ ላይ ምን እናደርጋለን? የዚህን ግማሽን ወስድና የኤልን ግማሽ ወስደን እሱን ስኩዌር እናደርገዋለን። ከዛ መልሰን እንቀንሰዋለን። ያ ማለት ፕላስ ኤል ኦቨር ቱ ስኩዌርድ ማይነስ ኤል ኦቨር ቱ ስኩዌርድ እናደርጋለን። ከዚህ እንግዲህ ምንም አዲስ ነገር የጨመርነው ነገር የለም። ይህን ስኩዌር አድርገን መልሰን ቀነስ ነው። ነገር ግን በዚህ ሂደት የመጀመሪያ 3 ተርሞች ወደ ፐርፌክት ስኩዌር ስለሚቀየሩ ይህን ፐርፌክት ስኩዌር ማድረግ ችለናል። የሚቀጥለውንም እንደዚሁ እንሰራለን ማለት ነው። ዴርፎር ቀጥሎ ያለው ዋይ ስኩዌርድ ሲደመር ኤም ዋይ ሲደመር አሁንም ኤም ኦቨር ቱ ስኩዌር እናደርግና መልሰን ያንን አማውንት እንቀንሳለን። ዴርፎር ይሄ እኩል ይሆናል ማይነስ ኤን ይሆንልናል። ከዚህ የመጀመሪያው 3 ተርሞች እዚህ ጋር የምንመለከታቸው እና እዚህ ጋር ያሉ 3 ተርሞች ፐርፌክት ስኩዌር ኤክስፕሬሽን ስለሚሰጡን የመጀመሪያው ኤክስ ሲደመር ኤል ኦቨር ቱ ስኩዌር ማለት ነው። ሲቀነስ እዚህ ጋር ኤል ስኩዌር ኦቨር 4 አለን። ይሄ የተገኘው ኤል ኦቨር ቱን ስኩዌር በማድረግ ነው። ስለዚህ ኤል ኦቨር ቱን ስኩዌር ብናደርገው ኤል ስኩዌር ኦቨር 4 ይሆናል። ሶ ማይነስ ሳይን አለን። ይሄ ማይነስ ሳይን ይመጣል። እዚህ ጋርም እንደዚሁ ይሄ ዋይ ፕላስ ኤም ኦቨር ቱ ስኩዌር ማለት ነው ሲደመር ዋይ ፕላስ ኤም ኦቨር ቱ ስኩዌር ከዛ ሲቀነስ ይሄም እንደዚሁ ስኩዌር ሲደረግ ኤም ስኩዌር ኦቨር ቱ ስኩዌር ያ ማለት ኤም ስኩዌር ኦቨር 4 ይሆናል። ከዛ ይሄን እናገኛለን ማይነስ ኤን። በዚህ በኩል እንግዲህ ኤክስ ፕላስ ኤል ኦቨር ቱ ስኩዌር ሲደመር ዋይ ፕላስ ኤም ኦቨር ቱ ስኩዌር ከዛ እነኚህ ሁለቱን ተርሞች ወደ ተቃራኒው ሳይድ ስንወስዳቸው ወይም ይህን የሚያክል መጠን ያለው ኦፖዝ ሳይን ያለው ተርም ብንደምር በሁለቱም በኩል የምናገኘው ሪዛልት ምንድን ነው የሚሆነው? ኤል ስኩዌር ኦቨር 4 ሲደመር ኤም ስኩዌር ኦቨር 4 ማይነስ ኤን ይሆናል። እዚህ ጋር እንደምትመለከቱት በዚህ በኩል ኤክስ ፕላስ ኤል ኦቨር 2 ስኩዌር ፕላስ ዋይ ፕላስ ኤም ኦቨር 2 ስኩዌር ይሄ ሰርክል ላይ ያየነውን አንደኛውን ፓርት ይመስላል አይደለም? በዚህ በኩል ያለው ደግሞ እንደ ሬዲየስ እንዲቆጠር ይሄ ስኩዌር ሲደረግ ሲደመር ይሄ ስኩዌር ሲደረግ የሚሰጠን ሪዛልት ከዚህ ጋር እኩል የሚሆነው ይሄ ቁጥር ምን ሲሆን ነው? ፖዚቲቭ ሲሆን ነው። ወይም ትርጉም የሚሰጠን ፖዚቲቭ ሲሆን፣ ዜሮ መሆን ይችላል። ነገር ግን ሚኒንግ እንዲሰጠን ሞር ይሄን ግሬተር ዛን 0 አድርገን መውሰድ አለብን።
በዚህ በኩል ያሉትን ተርሞች በአንድ ዲኖሚኔተር ለማካተት እንዲመችን ይህን በ4/4 ብናባዛው ኤንን ኤን ታይምስ 4 ወይም 4n ዲቫይድ ባይ 4 ይመጣል። ስለዚህ ሁሉም አንድ አይነት ዲኖሚኔተር ይኖራቸዋል። በዚህ መንገድ ይቀመጣል። ኤል ስኩዌርድ ፕላስ ኤም ስኩዌርድ ማይነስ 4n ኦቨር 4። እዚህ ላይ ቀደም ሲል እንዳልነው ይሄ ስኩዌርድ ነው፣ ይህም ደግሞ ስኩዌር ስለተደረገ ሁለቱም ግሬተር ዛን ኦር ኢኳል ቱ 0 የሆነ ሪዛልት ይሰጡናል። ፖዚቲቭ ወይም 0 ነው የሚሆነው። ነገር ግን እኛ ሚኒንግ ያለው ሰርክል ካሰብን ከፖይንት ሰርክል ውጪ እነኚህ ቁጥሮች ከሁለት አንዱ ወይም ሁለቱ ፖዚቲቭ መሆን አለባቸው። ሁለቱ ፖዚቲቭ ከሆኑ ወይም ከሁለት አንዱ ፖዚቲቭ ከሆኑ ይህም የግድ ፖዚቲቭ መሆን ስላለበት ይሄ ቁጥር ግሬተር ዛን 0 ሊሆን ይገባል። ዴርፎር ይሄ ጀነራል ፎርም ያልነውን የሰርክልን ኢኩዌሽን ቀጥታ ወደ ስታንዳርድ ፎርም ቀየር ነው ማለት ነው። ይሄ ማን ይሆናል? ሬዲየስ ስኩዌር ይሆናል ማለት ነው። ስለዚህ ኤክስ ሲደመር ኤል ኦቨር 2 ስኩዌር ሲደመር ዋይ ፕላስ ኤም ኦቨር 2 ስኩዌር እኩል ይሆናል ኤል ስኩዌር ፕላስ ኤም ስኩዌር ማይነስ 4n ኦቨር 4 አግኝተናል። እዚህ ጋር ሲንስ the left side of the equation is always positive ያው ፖዚቲቭ መሆን አለበት for circle of positive radius ኤል ስኩዌርድ ፕላስ ኤም ስኩዌርድ ማይነስ 4n ከላይ ያለው ቁጥር ያው ሁለቱም ግሬተር ዛን 0 መሆን አለባቸው። ነገር ግን 4 ግሬተር ዛን 0 ስለሆነ ኤል ስኩዌርድ ፕላስ ኤም ስኩዌርድ ማይነስ 4 ግሬተር ዛን 0 መሆን አለበት። As a note, if L squared plus M squared minus 4 is equal to 0, then the radius of the circle is 0, which tells us that the circle is a point that coincides with the center. ስለዚህ point circle የምንለው ነገር ይኖረናል። Such a type of circle is called a point circle. ሌላው if L squared plus M squared minus 4n ይሄ እንግዲህ በቀኝ በኩል ካለው ኤክስፕሬሽን የላይኛው ኒሜሬተሩ ነው፣ ታችኛው 4 ስለነበረ ይሄ ሌስ ዛን 0 ከሆነ የምናገኘው ሰርክል ሬዲየሱ ኔጌቲቭ ነው እያለን ነው። ስለዚህ እንዲህ አይነት ደግሞ ኔጌቲቭ ሬዲየስ አለን የምንለው በሪል ሴንስ ስለማይሆን ኢማጂነሪ የሆነ ሰርክል ነው ማለት ነው። ዴርፎር የአንድ ሰርክል ፖዚቲቭ ሬዲየስ ካለው ጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክል በዚህ መንገድ ይቀመጣል። ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ፕላስ ኤል ኤክስ ፕላስ ኤም ዋይ ፕላስ ኤን ኢኳል ቱ 0 ዌር ኤል ስኩዌርድ ፕላስ ኤም ስኩዌርድ ማይነስ 4n ኢዝ ግሬተር ዛን 0። ይህ ግሬተር ዛን 0 ከሆነ ፖዚቲቭ የሆነ ሬዲየስ ስለሚሰጠን ከፖይንት ሰርክል ውጭ የሆነ ሚኒንግ ፉል የሆነ ሰርክል እናገኛለን ማለት ነው። በዚህ ጀነራል ፎርም ቀደም ሲል ባየነው ጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክል ላይ የኤክስ ስኩዌርድ እና የዋይ ስኩዌርድ ኮፊሽንቶች ስንት ነበሩ? 1። ስለዚህ የኤክስ ስኩዌርድ እና የዋይ ስኩዌርድ ኮፊሽንት አንድ መሆናቸውን ሳናረጋግጥ ያንን ፎርሙላ አፕላይ ማድረግ አይኖርብንም። በመጀመሪያ 1 መሆናቸውን ኢንሹር ማድረግ አለብን። therefore we need to make sure that the coefficients of x squared and y squared are 1 before applying the formula. Example 1, equation of a circle is x squared plus y squared minus 12x minus 16y plus 19 equal to 0 ይለናል። ይህ እንግዲህ በጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክል የተሰጠ ስለሆነ ከዚህ ተነስተን የሰርክሉን ሴንተርና ሬዲየስ እንዴት ማግኘት እንደምንችል ቀደም ሲል የሰራነው ኮምፕሊቲንግ ዘ ስኩዌር በመጠቀም ወደ ስታንዳርድ ፎርም የቀየርንበትን በመጠቀም መስራት እንችላለን። ሶ የአንድ ኢኩዌሽን ጀነራል ፎርሙ ይሄን የሚመስል ቢሆን ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ፕላስ ኤል ኤክስ ፕላስ ኤም ዋይ ፕላስ ኤን ኢኳል ቱ 0 ተብሎ ቢሰጠን ወደ ስታንዳርድ ፎርም ስንቀይረው የሚመስለው ኤክስ ፕላስ ኤል ኦቨር 2 ስኩዌርድ ፕላስ ዋይ ፕላስ ኤም ኦቨር 2 ስኩዌርድ እኩል ይሆናል ኤል ስኩዌርድ ፕላስ ኤም ስኩዌርድ ማይነስ 4n ኦቨር 4 አድርገን ማስቀመጥ እንችላለን። ይሄን ለማድረግ በመጀመሪያ ኤል ማን ነው፣ ኤም ማን ነው፣ ኤን ደግሞ ማን እንደሆነ አይደንቲፋይ ማድረግ ይኖርብናል። በዚህ ኢኩዌሽን ላይ የተሰጠን የኤክስ ኮፊሽንት ማን ነው? ኔጌቲቭ 12። ስለዚህ ኤላችን ኔጌቲቭ 12 ይሆናል። የዋይ ኮፊሽንት ኔጌቲቭ 16 ስለሆነ እሱ ኤም ነው። ኮንስታንት ተርሙ ደግሞ ኤን ይሆናል። አሁን ኤል ማን እንደሆነ ኤም ደግሞ ማን እንደሆነ ኤን ማን እንደሆነ አይደንቲፋይ ስላደረግን ወደ ስታንዳርድ ፎርም በቀጥታ መቀየር እንችላለን። ኤል ምንለው ቦታ ላይ ኤልን ሰብስቲዩት እናደርጋለን። ይሄ 12 ይሆናል፣ ኔጌቲቭ 12። በኤም ቦታ ይሄን ሰብስቲዩት እናደርጋለን። ኤን በሚገኝበት ቦታ ደግሞ 19 ሰብስቲዩት እናደርጋለን። ስለዚህ ይሄ ኢኩዌሽን ምን እንደሚሰጠን እንመልከት። ስለዚህ የሰርክሉ ስታንዳርድ ፎርም ምን ይሆናል? ኤክስ ሲደመር ኤል ኔጌቲቭ 12 ስለሆነ ሲካፈል ለሁለት እሱን ስኩዌር እናደርጋለን። ሲደመር ዋይ ሲደመር እንልና ኤም ኔጌቲቭ 16 ነው። ኔጌቲቭ 16 ሲካፈል አሁንም ለሁለት ይህም ስኩዌር ይደረጋል፣ እኩል ይሆናል ኤል ስኩዌር ሲደረግ ኔጌቲቭ 12 ስኩዌር መደረግ አለበት። ሲደመር ኤምም እንደዚሁ 16 ስኩዌር ይደረጋል፣ ማይነስ 4 ሲባዛ በ19 ሲካፈል
ለ4 እናድርገዋለን። እዚህ ላይ ኔጌቲቭ 12 ለ2 ሲካፈል ኔጌቲቭ 6 ስለሚሰጠን የመጀመሪያው ኤክስ ሲቀነስ 6 ስኩዌርድ ይሆናል ሲደመር እዚህ ላይ ደግሞ ኔጌቲቭ 16 ለ2 ስናካፍለው ኔጌቲቭ 8 ይሰጠናል። በመሆኑም ዋይ ሲቀነስ 8 ይህም ስኩዌር ይደረጋል እኩል ይሆናል። እዚህ ጋር ኔጌቲቭ 12 ስኩዌር ሲደረግ 144 ይመጣል። ኔጌቲቭ 16 ደግሞ ስኩዌር ሲደረግ 144 ሲደመር 256 ያው 16 ስኩዌር ሲደረግ የምናገኘው ነው ሲቀነስ 4 በ19 ሲባዛ የምናገኘው 76 ይሆናል። ይሄ ደግሞ ለ4 ይካፈላል። ሶ የመጀመሪያው ፓርት በግራ በኩል የምናገኘው ኤክስ ማይነስ 6 ስኩዌር ሲደመር ዋይ ማይነስ 8 ስኩዌር ይደረጋል እኩል ይሆናል። እነዚህ እንደምረን የምናገኘው ሪዛልት 81 ይመጣል። 81 ማለት 9 ስኩዌር ማለት ስለሆነ ይህን እንደዚህ ብንጽፈው ችግር የለውም። ኤክስ ማይነስ 6 ስኩዌር ሲደመር ዋይ ማይነስ 8 ስኩዌር እኩል ይሆናል 9 ስኩዌር። ከዚህ የምንረዳው ምንድን ነው? የዚህ ሰርክል ሴንተሩ እዚህ ጋር የተቀመጡት ቁጥሮች ኮኦርዲኔት የሆኑ 6 እና 8 ሴንተሩ 6 8 ሬዲየስ ደግሞ ሬዲየሱን አስቀምጡ ብንባል እዚህ ጋር የተቀመጠው ቁጥር ነው። እሱ ስኩዌር የተደረገው ማን ነው? እሱ 9 አር እኩል ይሆናል 9 ይሆናል። ኤግዛምፕል 2 write the equation of the circle with center C 3 4 and that pass through the point P 5 6 እዚህ ጋር ሰርክሉ ሴንተር ተሰጥቶናል። ሌላው ደግሞ ሰርክሉ ላይ ያለ ፖይንት ፒ ተሰጥቶናል። ስለዚህ እንደምናውቀው ይሄ ሴንተሩ ከሆነ እና ይሄ ደግሞ ሰርክሉ ላይ ያለ ፖይንት ከሆነ በዚህ ፖይንት እና በሴንተሩ መካከል ያለው ርቀት ምን ይባላል? ሬዲየስ። ስለዚህ ያን መሰረት አድርገን በቀላሉ የዚህን ሰርክል ኢኩዌሽን ማስቀመጥ እንችላለን። በፖይንት ፒ እና በሲ መካከል ያለው ርቀት በቀጥታ ሬዲየስ መሆኑን እናውቃለን። ሬዲየሱ ደግሞ ምንድነው የምናደርገው? ስኩዌር ኦፍ የኤክስ ኮኦርዲኔቶቹ ዲፍረንስ ስኩዌር ይደረጋል። 5 ሲቀነስ 3 5 ሲቀነስ 3 ስኩዌር ሲደመር የዋይ ኮኦርዲኔቶቹ ዲፈረንስ 6 ሲቀነስ 4 ስኩዌር ማድረግ እንችላለን። ይህም በፈለግነው ኦርደር ማድረግ ስለምንችል ችግር የለውም። ዋናው ማድረግ ያለብን ይሄ ሲቀነስ ስኩዌር ከዛ ይሄ ሲቀነስ ስኩዌር በማድረግ ማስቀመጥ ነው። ከዚህ የምናገኘው ሪዛልት የመጀመሪያው ስኩዌር ኦፍ 5 ሲቀነስ 3 2 ነው። ይሄ ስኩዌር ይደረጋል። 6 ሲቀነስ 4 ይሄም 2 ነው። ይሄን ስኩዌር እናደርገዋለን። 2 ስኩዌር 4 ነው። 4 ሲደመር 4 8 ይሆናል። ይሄ ደግሞ 2√2 ይሰጠናል። በመቀጠል የሰርክሉ ኢኩዌሽን እንደምናውቀው ኤክስ ሲቀነስ ኤች ስኩዌር ሲደመር ዋይ ማይነስ ኬ ስኩዌር እኩል ይሆናል አር ስኩዌር አድርገን ስለምናገኘው ኤክስ ሲቀነስ ኤች የምንለው የሴንተሩ ኤክስ ኮኦርዲኔት ነው። እሱም 3 ነው። ይሄ ስኩዌር ይደረጋል። ሲደመር ዋይ ሲቀነስ የሴንተሩ ዋይ ኮኦርዲኔት 4 ነው። 4 እናደርጋለን። ይህን ስኩዌር ሲደመር አር ስኩዌር ስለሚደረግ አር ያገኘ ነው 2√2 ወይም ራዲካል 8 ነው። ራዲካል 8 ስኩዌር ሲደረግ የምናገኘው ሪዛልት 8 ይሆናል። በመሆኑም እዚህ ጋር ያገኘ ነው ኤክስ ማይነስ 3 ስኩዌር ፕላስ ዋይ ማይነስ 4 ስኩዌር ኢኳል ቱ 8 ኢዝ ዘ ኢኩዌሽን ኦፍ ሰርክል። ኤክሰርሳይዝ 7-11 አብረን እንመለከታለን። በዚህ ኤክሰርሳይዝ ጀነራል ኢኩዌሽን ኦፍ ኤ ሰርክል ላይ መሰረት ያደረጉ ጥያቄዎችን የምናይበት ይሆናል። አንደኛው ጥያቄ ፋይንድ ሴንተር ኤንድ ሬዲየስ ኦፍ ዘ ሰርክል ይለናል። እንግዲህ ቀጥሎ የተሰጡትን የሰርክል ኢኩዌሽኖች መሰረት በማድረግ የሰርክሉን ሴንተርና ሬዲየስ አግኙ ነው የተባለው። እዚህ ጋር እንግዲህ የተሰጠን ኢኩዌሽን የሰርክል ኢኩዌሽን በጀነራል ፎርም የተጻፈ ነው። እንደምትመለከቱት ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ማይነስ 10 ኤክስ ፕላስ 14 ዋይ ፕላስ 38 ኢኳል ቱ 0 ይላል። እንግዲህ በቀላሉ ሴንተሩን ኮኦርዲኔት እንዲሁም ሬዲየሱን ለየት አንችልም እዚህ ላይ ባለበት። ስለዚህ ይህን ወደ ስታንዳርድ ፎርም መቀየር አለብን፣ በቀላሉ ሴንተሩና ሬዲየሱን መለየት ወደምንችልበት ማለት ነው። ይህን ለማድረግ ኮምፕሊትሊ ዘ ስኩዌር እንጠቀማለን። እሱን አብረን እንሰራለን። ኮምፕሊትሊ ዘ ስኩዌር ለመጠቀም በመጀመሪያ የምናደርገው ምንድን ነው? አንድ አይነት ቫሪያብልን ኢንቮልቭ የሚያደርጉ ተርሞችን በጋራ ማስቀመጥ። እዚህ ጋር ኤክስ ስኩዌርድ አለን፣ እዚህ ጋር ማይነስ 10 ኤክስ፣ እነኚህ ሁለቱ አንድ ላይ እናደርጋለን። ዋይ ስኩዌርድ ፕላስ 14 ዋይ፣ እነኚህንም በጋራ እናስቀምጣለን ወይም ግሩፕ እናደርጋለን። ይህ ኮንስታንት ተርም ነው፣ ባለበት እንተወዋለን። ስለዚህ መጻፍ ያለብን እንዴት አድርገን ነው? ኤክስ ስኩዌርድ ሲቀነስ 10 ኤክስ ከዛ ሲደመር ዋይ ስኩዌርድ ፕላስ 14 ዋይ ፕላስ 38 እኩል ይሆናል 0 እናድርገዋለን። አሁን ግሩፕ ያደረግናቸውን ኤክስፕሬሽኖች ምን ማድረግ አለብን? ወደ ፐርፌክት ስኩዌር ለመቀየር የኤክስን ኮፊሽንት እንደምታዩት ማይነስ 10 ነው።
በግማሽ እናካፍልና ስኩዌር እናድርገዋለን። መልሰን ያንን አማውንት እንቀንሳለን። እዚህም ላይ እንደዚሁ ተመሳሳይ። ስለዚህ የምናደርገው ምንድን ነው? ኤክስ ስኩዌርድ ማይነስ 10x ከዛ ሲደመር የማይነስ 10 ግማሽ ስኩዌር ይደረጋል። መልሰን ይህን አማውንት እንቀንሳለን። then ፕላስ ዋይ ስኩዌርድ ፕላስ 14y ከዛ ምን ደምረው ምንድነው የ14ን ግማሽ ስኩዌር በማድረግ መልሰን እንቀንሳለን። የ14ን ግማሽ ስኩዌር የተደረገውን ከዛ 38ን እንደምራለን እኩል ይሆናል 0። ያው ይሄ እንዳለ ማለት ነው። አሁን እዚህ ጋር የምንመለከተው ይሄ ፐርፌክት ስኩዌር ነው። እዚህ ጋር የምንመለከተው ፐርፌክት ስኩዌር ነው። ሶ የመጀመሪያው ፐርፌክት ስኩዌር ኤክስፕሬሽን ኤክስ ማይነስ የ10 ግማሽ ወይም ደግሞ 10/2 5 ስለሆነ እንደዚህ እናደርጋለን ሲደመር በመቀጠል ይህኛውን ኤክስፕሬሽን እንመልከት። ይሄ ደግሞ ፐርፌክት ስኩዌር ነው ብለናል። ሶ የዚህኛው ግማሽ የ14 ግማሽ ማለት 7 ነው። ስለዚህ ዋይ ሲደመር 7 ስኩዌር እናድርገዋለን። ይህም በቀላሉ ለመለየት እንዲቻል ዋይ ማይነስ 7 ስኩዌር እናድርገዋለን። እዚህ ጋር ዋይ ማይነስ 7 ያደረግነው ቀደም ሲል ዋይ ፕላስ 7 ተብሎ መጻፍ የነበረበት ነው። ነገር ግን ዋይ ማይነስ 7 ማለት ዋይ ፕላስ 7 ማለት ነው። ለዚህ ልዩነት የለውም ማለት ነው በዚህ እና ዋይ ፕላስ 7 መካከል። ሶ ዋይ ማይነስ 7 ስኩዌር እናድርገዋለን። ኔክስት ይሄኛውን ተርም አልደመርንም፣ ይህንንም ተርም አልደመርንም፣ ይህም አልተደመርም። ስለዚህ 1 2 3 ተርሞች ይቀሩናል። እነዚህን ተርሞች ወደ ቀኝ ሙቭ እናድርግና እንደምራቸው። ከዛ የምናገኘው ሪዛልት ማይነስ 38 ወደ ቀኝ ሲሄድ የምናገኘው ነው። ማይነስ 10 ሌላው ማይነስ 10/2 ያው 5 ማለት ነው። ማይነስ 5 ስኩዌር ሲደረግ 5 ስኩዌር 25 ይሆናል። ነገር ግን ኔጌቲቭ ሳይን ስላለ ወደዚህ ሙቭ ስናደርገው ፖዚቲቭ ይሆናል። በዚህ መሰረት ፖዚቲቭ 25 እናገኛለን። ቀደም ሲል 14 ሲካፈል ለ2 7 ነው ብለናል። 7 ስኩዌር ሲደረግ 49። እዚህ ጋር ማይነስ ሳይን ስለነበረን ወደ ቀኝ ሲመጣ ፖዚቲቭ 49 ይሆናል። እነዚህን እንደምር 25 ሲደመር 49 ሲቀነስ 38። ከዚህ የምናገኘው ኤክስ ማይነስ 5 ስኩዌር ሲደመር ዋይ ማይነስ 7 ስኩዌር እኩል ይሆናል 36። ያው 36 ማለት ደግሞ 6 ስኩዌር ስለሆነ እንደዚህ አድርገን ማስቀመጥ እንችላለን። አሁን ይሄ ስታንዳርድ ፎርሙን ይመስልናል። አሁን ስታንዳርድ ፎርም ስላለን በቀጥታ ሴንተሩንም ሬዲየሱንም መናገር እንችላለን። ሴንተሩ እዚህ ጋር ያለው ኤክስ ኮኦርዲኔቱ፣ እዚህ ጋር ያለው ደግሞ ዋይ ኮኦርዲኔቱ የሆነ ፖይንት ሲሆን ሬዲየሱ ደግሞ 6 ነው። ስለዚህ ሴንተሩ 5,-7 ሲሆን ኮኦርዲኔቱ ሬዲየሱ ደግሞ አር 6 ይሆናል። ቢ ላይ ደግሞ የሰጠን ኤክስ ስኩዌርድ ፕላስ ዋይ ስኩዌርድ ፕላስ 6x ፕላስ 8y ፕላስ 9 = 0። አሁን የምንመለከተው ጀነራል ፎርም ኦፍ ኢኩዌሽን ኦፍ የሰርክል ነው። ስለዚህ ጀነራል ስለሆነ ወደ ስታንዳርድ መቀየር ይኖርብናል። ይህን ወደ ስታንዳርድ ለመቀየር በመጀመሪያ ኤክስን የያዙትን ተርሞች ወደ አንድ ግሩፕ፣ ዋይን የያዙትን ደግሞ ወደ አንድ ግሩፕ እናመጣለን። ሶ ኤክስ ስኩዌርድ ሲደመር 6x ሲደመር ዋይ ስኩዌርድ ሲደመር 8y ሲደመር 9 እኩል ይሆናል 0። እዚህ ላይ አሁን የመጀመሪያው ሁለት ተርም ኤክስን ኢንቮልቭ የሚያደርጉ ሲሆን ሁለተኛው ደግሞ ግሩፕ ዋይን ኢንቮልቭ የሚያደርጉ ተርሞች ናቸው። በመቀጠል ኮምፕሊትሊ ስኩዌር ሜትር በመጠቀም ይህንን ወደ ፐርፌክት ስኩዌር፣ ይህንንም እንደዚሁ ወደ ፐርፌክት ስኩዌር እንቀይረዋለን። ይህን ስናደርግ የምናደርገው ምንድን ነው? ኤክስ ስኩዌርድ ሲደመር 6x ሲደመር የ6 ግማሽ 3 ነው። እሱ ስኩዌር ይደረጋል ሲቀነስ 3 ስኩዌር። ይሄ የመጀመሪያው ግሩፕ ላይ የምናገኘው ነው። ሁለተኛው ዋይ ስኩዌርድ ሲደመር 8y ሲደመር የ8 ግማሽ 4 ነው። እሱ ስኩዌር ይደረጋል መልሶ ይቀነሳል ይሄ አማውንት። ከዛ 9 አለን እኩል ይሆናል 0። የመጀመሪያው ግሩፕ ምን ማለት ነው? ኤክስ ሲደመር 3 ስኩዌር ማለት ሲሆን ሁለተኛው ግሩፕ ደግሞ ዋይ ሲደመር 4 ስኩዌር ይሆናል። በመቀጠል ያልተደመሩት እዚህ ውስጥ ያልገቡት ቁጥሮች 3 ስኩዌርድ 9 ማይነስ 9 ይኖረናል። ከዛ ማይነስ 4 ስኩዌርድ 16 ሲደመር 9 እኩል ይሆናል 0። እዚህ ላይ እንደምንመለከተው ይሄ ተርም ወደዚህ ነው የመጣው ኤክስ ፕላስ 3 ስኩዌርድ ይሄ ማለት ነው። ከዛ ማይነስ 3 ስኩዌርድ 9 የሆነው ይሄ ነው። ዋይ ስኩዌርድ ፕላስ 8y ፕላስ 4 ስኩዌርድ ማለት ዋይ ፕላስ 4 ዘ ሆል ስኩዌርድ ማለት ስለሆነ እዚህ ጋር መጥቷል። ይሄኛው ደግሞ 4 ስኩዌር ከተደረገ በኋላ በኔጌቲቭ ሲባዛ ኔጌቲቭ 16 ይኸው 9 እዚህ ጋር ያለን ነው።
እንደምትመለከቱት -9 + 9 0 ስለሚሆን የሚቀረን -16 ነው። ስለዚህ በሁለቱም በኩል 16 ብንደምር ወይም ደግሞ -16 ወደዚህ ቢመጣ የምናገኘው ሪዛልት 16 ይሆናል። ስለሆነም የመጀመሪያው ላይ x +3 የነበረውን -3 አድርገን ብንጽፈው ሲደመር y +4 የነበረውን ደግሞ y -4 አድርገን ብንጽፈው እኩል ይሆናል 16። 16 ማለት 4 ስኩዌርድ ማለት ነው። እንደምትመለከቱት ይህ በስታንዳርድ ፎርም ተጽፏል። x - h ስኩዌርድ ፕላስ y - k ስኩዌርድ እኩል ይሆናል r ስኩዌርድ ባልነው መንገድ ማለት ነው። በመሆኑም የተሰጠው ኢኩዌሽን ሰርክሉ ሴንተር ማን ይሆናል? ኤክስ ኮኦርዲኔቱ ይሄ፣ ዋይ ኮኦርዲኔቱ ይሄ፣ ሬዲየሱ ደግሞ ይሄ ይሆናል። ስለዚህ ሴንተር -3 -4 ሲሆን ኮኦርዲኔቱ፣ ሬዲየሱ ደግሞ አራት ይሆናል። ሁለተኛው ጥያቄ ራይት ዘ ኢኩዌሽን ኦፍ ዘ ሰርክል ዲስክራይብድ ቢለው ይለናል። እንግዲህ ቀጥሎ የተሰጠውን ወይም ዲስክራይብ የተደረገውን ሰርክል ኢኩዌሽን አግኙ ነው የተባለው። የመጀመሪያው ኤ ኢት ሃዝ ሴንተር ሲ 3 1 ኤንድ ፓስ ትሩ ዘ ፖይንት ፒ 7 -3። አሁን ሴንተሩና ሰርክሉ የሚያልፍበት አንድ ፖይንት ተሰጥቶናል። እነኚህን መረጃዎች በመጠቀም የሰርክሉን ኢኩዌሽን ማግኘት ነው የምንፈልገው። ዌል ሴንተሩ ስለተሰጠን ሴንተሩ አንድ ነገር ነው። ሌላ ግን የሚቀርም ምንድን ነው? ሬዲየሱን ማግኘት አለብን። ሬዲየሱን ለማግኘት ደግሞ ከሴንተሩ እስከ ሰርክሉ ማንኛውም ፖይንት ያለው ርቀት ነው ሬዲየስ ማለት። ስለዚህ ይሄ የሰርክሉ አንድ ፖይንት በመሆኑ በሁለቱ ፖይንቶች መካከል ያለውን ዲስታንስ ሜጀር ማድረግ ሬዲየሱን ለማግኘት ያግዘናል። ስለዚህ የምፈልገው ሰርክል ሬዲየስ ዲስታንስ ቢትዊን ሲ ኤንድ ፒ ወይም ዲስታንስ ኦፍ ዲስ ሴግመንት ሲፒ የምፈልግበት ነው። ሶ ሲፒ ደግሞ እንዴት ነው የሚጻፈው? አር እኩል ይሆናል ዲስታንሱን ኮምፒት ስናደርግ ኤክስ ኮኦርዲኔቶቹን 7 ሲቀነስ 3 ስኩዌር እናደርጋለን ሲደመር የዋይ ኮኦርዲኔቶቹ ዲፈረንስ -3 -1 ስኩዌር በማድረግ የምናገኘው ነው። ይሄ ደግሞ ምን ይመጣል? ከ7 ላይ 3 ስንቀንስ 4 ይሆናል። 4 ስኩዌር ሲደመር -3 -1 ማለት 4 ነው። አሁንም ይህም ስኩዌር ይደረጋል። ከዚህ የምናገኘው ሪዛልት 4 ስኩዌር 16 16 ሲደመር 16 ያ ደግሞ ራዲካል 32 ወይም ደግሞ ይህን 4√2 አድርገን ማስቀመጥ እንችላለን። ዴርፎር ሬዲየስ አገኘን። ሴንተር ቀደም ሲል ስለነበረን በስታንዳርድ ፎርም የዚህን ሰርክል ኢኩዌሽን ማስቀመጥ እንችላለን። በስታንዳርድ ፎርም የሰርክሉ ኢኩዌሽን ሲቀመጥ ምንድን ነው የሚመስለው? ኤክስ ማይነስ ኤች ስኩዌርድ ሲደመር ዋይ ማይነስ ኬ ስኩዌርድ እኩል ይሆናል አር ስኩዌርድ ነው። እዚህ ላይ ኤች የምንለው የሴንተሩ ኤክስ ኮኦርዲኔት ሲሆን ኬ የምንለው ደግሞ የሴንተሩ ዋይ ኮኦርዲኔት ነው አንድ። በመሆኑም የዚህ ሰርክል ኢኩዌሽን ኤክስ ሲቀነስ 3 ስኩዌርድ ሲደመር ዋይ ሲቀነስ 1 ስኩዌርድ ከዛ አር ስኩዌርድ፣ አር ደግሞ 32 ነው ራዲካል 32። ስለዚህ እሱ ስኩዌር ሲደረግ 32 ይሰጠናል። ቢ ላይ ኢኩዌሽኑን እንድናገኝ የተጠየቅነው ሰርክል የሚያልፈው ኢት ፓስ ትሩ ዘ ኦሪጂን ኤንድ ሃዝ ሴንተር አት ፒ ይለናል። ሶ የሰርክሉ ሴንተር እዚህ ጋር የተሰጠን ፖይንት ነው። ሴንተሩ -3 2 ኮኦርዲኔት የሆነ ሴንተር ነው ያለን። ኦሪጂኑ ደግሞ ሰርክሉ ላይ ያለ ፖይንት ነው። ስለዚህ 0 0 ኢዝ ኦን ደ ሰርክል ማለት እንችላለን። በዚህ መሰረት የዚህን ሰርክል ሬዲየስ ለማግኘት በእነዚህ ሁለት ፖይንቶች መካከል ያለውን ዲስታንስ ኮምፒት ማድረግ በቂ ነው። ስለዚህ ሬዲየስ እኩል ይሆናል በሁለቱ መካከል ያለው ዲስታንስ -3 -0 ስኩዌርድ -3 -0 ስኩዌርድ ሲደመር 2 ሲቀነስ 0 ስኩዌርድ በማድረግ ማግኘት እንችላለን። የዚህ ቫሊዩ 3 ስኩዌር ሲደረግ 9 ሲደመር 2 ስኩዌር ሲደረግ 4 ነው። የዚህ ሪዛልት ደግሞ ራዲካል 13 ይሆናል። እንግዲህ አሁን ሬዲየሱን አገኘን። ሬዲየሱን ካገኘን በኋላ የሰርክሉ ሴንተር ይህ ነው ስለተባል የሰርክሉ ኢኩዌሽን በስታንዳርድ ፎርም እንደምናውቀው ኤክስ ሲቀነስ ኤች ስኩዌር ሲደመር ዋይ ሲቀነስ ኬ ስኩዌር እኩል ይሆናል አር ስኩዌር አድርጎ መጻፍ ነው። ሶ ኤክስ ሲቀነስ ኤች የተባለው -3 ነው ስኩዌር ይደረጋል እዚህ ጋር። ዋይ ማይነስ ኬ ደግሞ 2 ነው። ይህን ስኩዌር እናደርጋለን። አር ወይም ደግሞ ሬዲየሱ ራዲካል 13 ነው። ይህን ስኩዌር እናደርገዋለን። ከዚህ የምናገኘው ሪዛልት ኤክስ -3 ማለት +3 ስኩዌር ተደርጎ ሊጻፍ ይችላል ሲደመር ዋይ -2 ስኩዌር እኩል ይሆናል ራዲካል ኦፍ 13 ስኩዌር ስናደርገው 13 ይሰጠናል። ስለዚህ በኦሪጂን የሚያልፍ ሴንተሩ ደግሞ ይሄ የሆነ ሰርክል ኢኩዌሽኑ
ኤክስ ፕላስ 3 ስኩዌርድ ፕላስ ዋይ ማይነስ 2 ስኩዌርድ ኢኳል ቱ 13 ይሆናል። ሲ ላይ ኢኩዌሽኑ እንድናገኝለት ጠይቅ ነው። ሰርክል ምን አለው? ኤንድ ፖይንትስ ኦፍ ኢትስ ዲያሜትር አር ኤ ኤንድ ቢ ይለናል። አሁን የኤ እና ቢ ኮኦርዲኔቶች ተሰጥተውናል። ዲያሜትር ላይ ያረፉ ናቸው ከተባል ኤ እና ቢ ከኤ እስከ ቢ ያለው ዲስታንስ ወይም እርዝመት የሬዲሱ 2 እጥፍ ነው። በመሆኑም ይህን ዲስታንስ ከወሰድን በኋላ ከኤ እስከ ቢ ያለውን ለ2 በማካፈል የሰርክሉን ሬዲየስ ማግኘት እንችላለን። ከዛ በተጨማሪ የሰርክሉ ሴንተር ማለት በኤ እና ቢ ሚድዌይ የምናገኘው ወይም በሁለቱ መካከል የምናገኘው ፖይንት ነው። በሁለቱ መካከል የምናገኘውን ፖይንት ደግሞ በሚድ ፖይንት ፎርሙላ ዲተርሚን ማድረግ ይቻላል። እያንዳንዱን ለመስራት እንሞክር። በመጀመሪያ በሁለቱ መካከል ያለውን ዲስታንስ ኮምፒውት እናድርግ። ሬዲየስ አር የምንለው እንግዲህ ሃፍ ኦፍ ዘ ዲስታንስ ቢትዊን ኤ ኤንድ ቢ ይሆናል። በኤ እና ቢ መካከል ያለውን ዲስታንስ ደግሞ እንዴት እንደምናገኘው እናውቃለን። ምን ማድረግ ነው? አሁን ሃፍ ኦፍ ስኩዌር ኦፍ ዘ ዲፍረንስ ኦፍ ዘ ኤክስ ኮኦርዲኔትስ እዚህ ጋር እንደምንመለከተው 3 ሲቀነስ -1 ማድረግ እንችላለን። 3 ሲቀነስ -1 ይሄን ስኩዌር እናድርገዋለን። ሲደመር 4 ሲቀነስ 2 ስኩዌር። ስኩዌር ሩት ውስጥ ያለው ቁጥር እንደምትመለከቱት 3 ሲቀነስ -1 ይላል። 3 ሲቀነስ ማይነስ ማለት 3 + 1 ማለት ስለሆነ 3 + 1 ስኩዌር 4 ስኩዌር ነው። 4 ስኩዌር 16 ይሆናል። ከ4 ላይ 2 ስንቀንስ 2 ይሆናል። 2 ስኩዌር ሲደረግ ደግሞ 4 ነው። 16 ሲደመር 4 እናገኛለን ማለት ነው። የዚህ ቫልዩ ደግሞ ሃፍ ኦፍ ስኩዌር ኦፍ 16 ሲደመር 4 20 ስለሚሆን ይህን እናገኛለን። 20 ማለት 4 ሲባዛ በ5 ማለት ስለሆነ የ4 ስኩዌር ሩት ደግሞ 2 ነው። ስለዚህ 2 ራዲካል 5 ሲካፈል ለ2 ማድረግ እንችላለን። 2ን በ2 በማጣፋት አሁን ሬዲየሱን በቀጥታ 5 መሆኑን አረጋገጥን ማለት ነው። ዴርፎር the radius r is 5 ማለት እንችላለን። ኔክስት ሴንተሩን ማግኘት ይኖርብናል። ሴንተሩን ለማግኘት የምናደርገው ምንድን ነው? ሴንተሩ ከኤ ወደ ቢ ያለው ሴግመንት ሚድዌይ ላይ የሚገኝ በመሆኑ ሚድ ፖይንት ኦፍ ኤ ኤንድ ቢን ኮምፒት ማድረግ በቂ ነው። ሚድ ፖይንቱ እንግዲህ ሴንተር ስለሚሆን ስለዚህ የኤቢ ሚድ ፖይንት የሰርክሉ ሴንተር ነው ማለት እንችላለን። በመሆኑም አሁን ሚድ ፖይንቱን የምናገኝበት መንገድ ምንድን ነው? እያንዳንዱን ኤክስ ኮኦርዲኔቶችን ለ2 ደምረን ለ2 በማካፈል አሁን ኤ ላይ ያለው ኤክስ ኮኦርዲኔት 3 ነው። ሲደመር -1 ሲካፈል ለ2፣ ዋይ ኮኦርዲኔቱ ደግሞ 4 ሲደመር 2 ሲካፈል ለ2 በማድረግ እናገኘዋለን። የመጀመሪያው 3 ሲቀነስ 1 ሲካፈል ለ2 ስለሆነ 2 ለ2 ሲካፈል 1 እናገኛለን። ቀጥሎ ያለው 4 ሲደመር 2 6 ሲካፈል ለ2 3 ይሰጠናል። በመሆኑም የሰርክሉ ሴንተር 1,3 የሆነ ኮኦርዲኔት ይኖረዋል ማለት ነው። ኮኦርዲኔቶቹ 1 3 ናቸው። አሁን ሴንተር አለን፣ ሬዲየስ አለን። በቀላሉ ስታንዳርድ ፎርም በመጠቀም የሰርክሉን ኢኩዌሽን ማስቀመጥ እንችላለን። ያ እንደምናውቀው ኤክስ ማይነስ ኤች ስኩዌርድ ሲደመር ዋይ ማይነስ ኬ ስኩዌርድ እኩል ይሆናል አር ስኩዌርድ በመሆኑ እዚህ ጋር ኤች የምንለው የሴንተሩን ኤክስ ኮኦርዲኔት ነው። ኬ የምንለው ደግሞ የሴንተሩን ዋይ ኮኦርዲኔት በመሆኑ እዚህ ጋር እናመጣና ኤክስ ሲቀነስ 1 ስኩዌርድ ሲደመር ዋይ ሲቀነስ 3 ስኩዌርድ እኩል ይሆናል። ሬዲየሱ ራዲካል 5 ስለነበረ ራዲካል 5 ስኩዌር ሲደረግ 5 ይሰጠናል። በመሆኑም ኤ እና ቢ ዲያሜትሪካሊ ኦፖዚት የሆኑ ቢሆኑ ወይም ደግሞ የሰርክሉ ዲያሜትር ኢንድ ላይ የሚገኙ ፖይንቶች ከሆኑ የሰርክሉ ኢኩዌሽን ይሄን ይመስላል ማለት ነው። ሶስተኛው ጥያቄ ራይት ዘ ጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክል ዊዝ ሴንተር -1 6 ኤንድ ሬዲየስ 3 ዩኒትስ ይለናል። እዚህ ጋር የሰጠን ሰርክል ሴንተር -1 6 ሆኖ ሬዲየሱ ደግሞ 3 የሆነን ሰርክል ኢኩዌሽን ጀነራል ፎርሙን ነው የምንፈልገው። ጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክል የምንለው ይህን የሚመስል ቅርጽ ያለው ነው። ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ ሲደመር ኤል ኤክስ ፕላስ ኤም ዋይ ፕላስ ኤን ኢኳል ቱ 0 የሚመስል። ስለዚህ ይህን የሚመስል ኢኩዌሽን ነው ለዚህ ሰርክል ማግኘት ያለብን። የሰጠን ሴንተር አለ፣ ሬዲየስ አለ። በመጀመሪያ በቀላሉ ልንሰራው የምንችለው ስታንዳርድ ፎርም አለ። እሱ ደግሞ ኤክስ ማይነስ -1 ስኩዌርድ ሲደመር ዋይ ማይነስ 6 ስኩዌርድ እኩል ይሆናል ሬዲየሱ 3 ነው፣ ስኩዌር እናድርገዋለን። ከዚህ የምናገኘው ኤክስ ማይነስ ማይነስ ማለት ፕላስ 1 ስኩዌር ስለሆነ ፕላስ ዋይ ማይነስ 6 ስኩዌር እኩል ይሆናል 3 ስኩዌር 9 ይሆናል። በመቀጠል እያንዳንዱን ስኩዌር እናድርግ። ኤክስ ፕላስ 1 ስኩዌር ሲደረግ የምናገኘው ሪዛልት ኤክስ ስኩዌር ፕላስ 2ኤክስ ፕላስ 1 ይሆናል። ዋይ ማይነስ 6 ስኩዌር ሲደረግ ደግሞ ዋይ ስኩዌር ማይነስ 12 ዋይ ፕላስ 36
ኢኳል ቱ 9 እናገኛለን። እንግዲህ ሁሉንም ተርም ወደ አንድ ሳይድ ማምጣት አለብን፣ ምክንያቱም ይህን የሚመስል ኢኩዌዥን ማግኘት ስላለብን። ኮንስታንት ተርም አንድ ላይ ይደመርና ኤንን መስጠት አለበት። ኤክስን የያዙት ተርም እዚህ ጋር ይመጣል፣ ዋይ ስኩዌርዱ እዚህ ጋር ይመጣል። ዋይን የያዘው ተርም ደግሞ እዚህ ጋር እናስቀምጠዋለን። ዴርፎር ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ ሲደመር 2ኤክስ ሲቀነስ 12 ዋይ ሲደመር 1 ሲደመር 36 ሲቀነስ 9 እኩል ይሆናል 0። እዚህ ጋር እንግዲህ እንደምትመለከቱት ኤክስ ስኩዌርድ እዚህ ጋር መጣ፣ ዋይ ስኩዌርድ ይኸው 2ኤክስ ደን ማይነስ 12 ዋይ 1 እዚህ ጋር መጣ ነው። ከዛ 36 እዚህ ጋር አለ፣ 9 ወደዚህኛው ሳይድ ሙቭ ሲደረግ ማይነስ ሆነ። እነዚህን እንደምራለን። ፋይናሊ የምናገኘው ሪዛልት ምንድን ነው የሚሆነው? ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ ፕላስ 2ኤክስ ማይነስ 12 ዋይ ፕላስ 28 እኩል ይሆናል 0 እናገኛለን። ይሄ እንግዲህ የተሰጠው ሰርክል ጀነራል ፎርሙ ነው። ኢኩዌሽኑ በጀነራል ፎርም ሲጻፍ ይህን ይመስላል። አራተኛ ራይት ዘ ኢኩዌሽን ኦፍ ዘ ሰርክል ኢን ስታንዳርድ ፎርም። እዚህ ጋር የተሰጠን እንግዲህ በጀነራል ፎርም ነው። ይህን ወደ ስታንዳርድ ፎርም እንቀይረዋለን። ይህን ለማድረግ እንደተለመደው ኤክስ ስኩዌርድ እዚህ ጋር አለን። 8ኤክስን ወደዚህ አምተን በአንድ ላይ ግሩፕ እናደርጋለን። ዋይን የያዙትን ተርሞች ከእንደገና በአንድ ግሩፕ እናደርጋለን። ኮንስታንት ተርሙ ለብቻው አይሶሌት እናደርገዋለን። ስለዚህ ኤክስ ስኩዌርድ ሲደመር 8ኤክስ ሲደመር ዋይ ስኩዌርድ ማይነስ 2ዋይ ማይነስ 8 እኩል ይሆናል 0 ይሆናል። ኔክስት እዚህ ጋር ያለውን ግሩፕ ኮምፕሊት ኢን ዘ ስኩዌር በመጠቀም ኮምፕሊት እናደርገዋለን። ይህንንም እንደዛው። በዚህ መሰረት የመጀመሪያው ኤክስ ስኩዌርድ ፕላስ 8ኤክስ ፕላስ የ8 ግማሽ 4 ነው። እሱን ስኩዌር እናደርጋለን፣ መልሰን እንቀንሰዋለን። ከዛ ዋይ ስኩዌርድ ማይነስ 2ዋይ የሚለው ላይ ደግሞ የ2ዋይ ኮኤፊሽንቱ ማይነስ 2 ስለሆነ የእሱን ግማሽ እንወስዳለን፣ ማይነስ 1 ነው። ስኩዌር እናደርገዋለን፣ መልሰን ይህንን እንቀንሳለን። ደን ማይነስ 8 ኢኳል ቱ 0 ይኖረናል። በዚህ መሰረት የመጀመሪያው ግሩፕ እንደምትመለከቱት ኤክስ ፕላስ 4 ስኩዌርድ፣ ሁለተኛው ግሩፕ ላይ የምናገኘው ደግሞ ዋይ ማይነስ 1 ስኩዌርድ። ከዛ ቀጥሎ እዚህ ጋር ያለው ተርም ስኩዌር ሲደረግ 4 ስኩዌር ሲደረግ 16 ነው። ማይነስ 16 አለን። ሶ ማይነስ 16 እናድርገዋለን። በመቀጠል ማይነስ 1 ይኖረናል። ከዛ ማይነስ 8 እኩል ይሆናል 0። ይሄ ደግሞ ኤክስ ማይነስ 4 ስኩዌርድ ሲደመር ዋይ ማይነስ 1 ስኩዌርድ እኩል ይሆናል 16 ሲደመር 1 ሲደመር 8 ያው ይሄ 9 ይሆናል። 9 ሲደመር 16 25 ይሆናል። 25 ወደ አዘር ሳይድ ስናሸጋግረው 25 ይሰጠናል። ፖዚቲቭ 25 እዚህ ጋር ኔጌቲቭ ነበረ፣ ወደዚህ ሲመጣ ፖዚቲቭ 25 ይሆናል። 25 ማለት ደግሞ 5 ስኩዌርድ በመሆኑ በስታንዳርድ ፎርም ስንጽፈው ኤክስ ማይነስ 4 ስኩዌርድ ሲደመር ዋይ ማይነስ 1 ስኩዌርድ እኩል ይሆናል 5 ስኩዌርድ ይሆናል።